አክብሮታዊ ሰላምታችን በያላችሁበት ድረስ የተከበራችሁ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። አብራችሁን ቆዩም። ከሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በአራት ቦታዎች ባደረገው ከባድ የድምሰሳ ውጊያ በአረመኔው አገዛዝ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በደጋ ዳሞት ወረዳን ሙሉ በሙሉ በመቆጣጠር ታላቅ ድል ማስመዝገባቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ወታደራዊ አዛዥ እኔ ለህዝብ ነጻነት የወጣው ታጋይ እንጂ ለግል ጥቅምና ለቤተሰብ ክብር የቆምኩ ተራ ግለሰብ አይደለውም ሲል መልእክቱን አስተላለፈም። 3 የጤና ባለሙያዎች በጥይት መገደላቸውን ዶክተር ቴዎድሮስ ሃዳኑ ተናገሩ። ጤና ባለሙያ በማንኛውም ቦታ ሲንቀሳቀሱ ሰብአዊ አገልግሎት እንደሚሰጡ ታስቦ በነጻ መንቀሳቀስ አለበት እንጂ ፍጹም ሊታገቱ አይገባም ሲል በማህበራዊ ትስስር ገጻቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ ሃዳኑ ተናግረዋል። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። ከሰሞኑን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በአራት ቦታዎች ባደረገው የከባድ ድምሰሳ ውጊያ በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀም። 102ኛ ኮር 2 ከተሞች ላይ ጥላትን በመደምሰስ ወታደራዊና ፖለቲካዊ ድል ተቀናጅተዋል። በሰሜን ጎጃም ዞን አዴት ከተማ የነበረ አንድ ሻለቃ ሙሉ በሙሉ እስከ ወዲያኛው በመሸኘት ጠላት ከ1 ዓመት በላይ ማዘዣ ጣቢያ በማድረግ ሲጠቀምበት የነበረው የአዴት ፖሊስ ጣቢያን በመቆጣጠርና ጠላትን በመደምሰስ በርካታ የቡድን የነፍስ ወከፍ መሳሪያዎችና ተተኳሾች መማረክ ተችሏል። 159 የነፍስ ወከፍ መሳሪያ፣ 14800 የብሬን ተተኳሽ፣ 14984 የክላሽ ተተኳሽ፣ ጠቅላላ ድምር 27784፣ 61 የእጅ ቦምብ፣ 221 የክላሽ ካዘና፣ 5 ኩንታል ከስከስና ሚሊተሪ፣ 24 የደረት ትጥቅ፣ 12 የወገብ ትጥቅ መማረክ ሲቻል 97 የሚኒሻ፣ 37 አድማ ብትና 22 መከላከያ በድምሩ 156 ጠላት በመደምሰስ 7 ለጠላት አገልግሎት ሲሰጡ የነበሩ ተሽከርካሪዎችን በድጋሚ አገልግሎት እንዳይሰጡ ማድረግ ተችሏል። በዚሁ አዴት ከተማ አገዛዙ በግፍ ለዘመናት ፋኖን ትደግፋላችሁ በማለት ሲያሰቃያቸው የነበሩ 206 የግፍ እስረኞችን ማስለቅ ተችሏል። ሰሜን ጎጃም ዞን ጎንጅ ቆለላ ከተማ መሽገው የነበረው ጠላት መደምሰስም ተችሏል። ነበልባሎቹ 102ኛ ኮር በተመሳሳይ ሰዓት ጎንጅ ቆለላ ወረዳ በመግባት 89 የሚኒሻ፣ 24 የመከላከያ በድምሩም 103 የጠላት ኃይል በመደምሰስ 58 የነፍስ ወከፍ መሳሪያና 3480 ተተኳሽ በመማረክ ታሪክ ሰርቷል። በአጠቃላይ 102ኛ ኮር አዴት እና ጎንጅ ቆለላ በተደረገው ውጊያም 217 የነፍስ ወከፍ መሳሪያ፣ 31264 ተተኳሽ በመማረክ ታሪኩን በእጁ ጽፏል። በደጋ ዳሞት በነበረው ውጊያም ደግሞ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር በደጋ ዳሞት በተሰራ ኦፕሬሽን የተገኙ ድሎችም የተደመሰሱ የጠላት የሰው ኃይል 150፣ በአመራር ደረጃ 100 አለቃ 1፣ ሻለቃ መሪው 1፣ በህይወት የተማረከ የጠላት ኃይል 43፣ በአመራር ደረጃ ያለ ሌተናር ኮሎኔል 1፣ 100 አለቃ 1፣ ከጠላት የተማረከ መሳሪያዎች ክላሽ 108፣ ብሬን 9፣ ስናይፐር 3፣ ሽጉጥ 2፣ የብሬን አፈሙዝ 3፣ የዲሽቃ አፈሙዝ 1፣ የዲሽቃ ካዝና የጥይት መያዣ 3፣ የዲሽቃ ተተኳሽ 54 ሳጥን፣ የብሬን ተተኳሽ 94፣ አስቃጥላ የክላሽ ተተኳሽ 15 ሳጥን፣ ኤፍ1 ቦምብ 72 ፍሬ፣ ጭስ ቦምብ 16 ፍሬ፣ መኪና 3፣ ሬሽን ብስኩት 300 ካርቶን፣ ስኳር 25 ኩንታል፣ ነዳጅ 2 በርሜል። በሰዲ በተደረገው አውደ ውጊያም መሳሪያና ተተኳሽ ብሬን 5፣ ክላሽ 100፣ ቁመህ ጠብቀኝ 17፣ የተበላሸ መሳሪያ 7፣ የመገናኛ ሬዲዮ 1፣ የወገብ ትጥቅ 16፣ የክላሽ ካዝና 146፣ የእጅ ቦምብ 50፣ የብሬን ተተኳሽ 2000፣ የክላሽ ተተኳሽ 1500፣ 15000 መማረክ ተችሏል። አጠቃላይ አውደ ውጊያም የተደረገባቸው አዴት፣ ደጋ ዳሞት፣ ሰዲ፣ ጎንጂ ቆለላ የተገኙ ድሎችን ፖለቲካዊ ድል ሰዲ ወረዳ ሙሉ በሙሉ በመቆጣጠር ተችሏል ተብሏል። ደጋ ዳሞት ወረዳ ሙሉ በሙሉ መቆጣጠር ተችሏል። ያገዛዙ ፖለቲካዊ እቅድ ተዛብቶበታል። የጠላት ፖለቲካዊ አመራር ከባድ የስነ ልቦና ስብራት ደርሶበት ወደ ደብረ ማርቆስና ፍኖተ ሰላምና ባህር ዳር ኮብልለዋል።
በፋኖና በአገዛዙ መካከል ከባድ ውጥረት ነግሷል። ሁኔታዎች ያስፈሩ ነበርም። በተለይም ልዩ ኃይሉ ይፈርሳል ከመባሉ ጋር ተያይዞ በየቦታው ሲወጡ የነበሩ መረጃዎች ውጥረቱን ወደ ለየለት ጦስ እንደሚወስዱ ግልጽ አመላካች ነበሩ። በዚህ ሁኔታ በራያ ቆቦ ከተማ ውስጥ በዲሽቃና በብሬን ታጅቦ በወታደራዊ ፓትሮል የሚንቀሳቀስ አንድ ከፍተኛ ወታደራዊ አዛዥ ፋኖ መጥፋት አለበት እያለ ሲያወራ ይቺ ወሬም ከአርበኛ ፊታውራሪ ዳንኤል አለሙ ጆሮ ደረሰች። ከፍተኛ አዛዡ በዚህ አላበቃም። ብዛት ባለው ወታደርና በዲሽቃ ታጅቦ ፋኖ በሰፈረበት ካምፕ በተደጋጋሚ በተሽከርካሪ ይዞራል። አዛዡ ንቀት በተሞላበት መንገድ ዙሪያ ገባውን እየገላመጠ ነበረ የሚንቀሳቀሰው። በዚህ መሃል ድንገት አንድ ሰው መንገድ ዘግቶ ቆመ። የወታደራዊ አዛዡ አጃቢዎች ማን መንገዱን ዘግቶ እንደቆመ ያውቃሉ። ለመናገር ግን ድፍረቱ አልነበራቸውም። በዚህ ሰዓት ከተሽከርካሪዋ ከኋላ ወንበር ተቀምጦ የነበረው ወታደራዊ አዛዥ ማን የደፈረኝ በሚል ለመሳደብና ለመምታት የተሽከርካሪውን በር መስታወትን ዝቅ ሲያደርግ ያየውን ማመን አቃተው። በድንጋጤም ተሞልቶ መርበትበት ጀመረ። ሰውየው ዳንኤል ነው። በከተማ ያገዛዙ ካድሬዎችና ምንጣፍ ጎታች ወታደራዊ አዛዦች እንደፈለጉ እንዳይፈነጩ እግራቸውን አስረው ያስቀምጣቸው ያግዙፍ ከርዳዳ ጀግናም። በዚህ መሃል አርበኛ ዳንኤል አንድ ሁለት እርምጃዎችን ተራመደና በተከፈተው የተሽከርካሪዋ በር መስታወት በኩል እጁን አሳልፎ በመስደድ የወታደራዊ አዛዡን ግራ ቀኝ ኮሌታ አንቆ ያዘው። አንተ ማን አባ ስለሆንክ ነው በካምፓችን የምትዞረው? እንዴት ብትደፍረን ነው አለና በነዛ ፈርጣማ እጆቹ የወታደራዊ አዛዡን ኮሌታ ጨምድዶ እንደያዘ ምራቁን ተፋበት። ሁኔታ ወደ ባሰ ግጭት እንዳያመራ በሚል ሌሎች የፋኖ አርበኞች ገስግሰው አርበኛ ዳንኤልን ይገለግሉት ጀመረም። አዛዡን እንዲለቅ ለመኑት። አርበኛ ዳንኤል ግን አሻፍረኝ ብሎ አዛዡን በመስኮት ጎትቶ ለማውጣት ግብግብ ጀመረም። ይህን ጊዜ የዳኒ ልብ በማን እንደማይጨክን የማያውቁ ሌሎች ጓዶች መጠው ዳኔዋ ባሳምነው አጽም ይሁንብህ እረፍ በሚል ለመኑት። ያሳምነው ስም ሲነሳ አንጀቱ አልቻለም። ለዛሬው ምር ያለው ድጋሜ በዚህ ስትዞር ባገኝ ግን ያኔ አንተን አያርገኝ ብሎ ዝቶ ድጋሜ ምራቁን ተፍቶበት ለቀቀው። ያ ምድር ጠቦት ያዙኝ ልቀቁኝ ሲል የነበረው ወታደራዊ አዛዥ አርበኛ ዳንኤል ኮሌታውን አንቆ ካስደነገጠው ሰዓት ጀምሮ ቆቦ አላድርም በሚል መኪናውን አስነስቶ ወደ ወልዲያ ከነፈም። ከዚያች ቀን ጀምሮ ውጥረቱን ወደ ለየለት ጦርነት እስከሚያመራ ድረስ ቆቦን ረግጦ አያውቅም። በመጨረሻም ሻምበል ዳንኤል አለሙ ሚያዝያ 1 2015 ዓ.ም ፋድ ላይ በቆቦ ከተማ በተደረገው ትጋሎ ከበባ ውስጥ የነበሩ ጓዶችን ከበባውን በመስበር ካወጣ በኋላ በቀጥለው ትንቅንቅ የአሁኑን ትግል ችቦ ለኩሶ በክብር መስዋዕትነት ተቀብሏል። አጥብቆ ለሚሳሳለት የአማራ ሕዝብ ሲል ስለበደለው ዘወትር ስለሚንገበገብለት የአማራ ሕዝብ ሲል ሕያው ነፍሱ አሳልፎ የሰጠው የሚያዝያ 1 2015 ዓ.ም ክብረ ሰማዕታቱ አርበኛ ሻምበል ዳንኤል አለሙ ፊት ፊታውራሪ ሩህሩህ ነው። ደግ ተጫዋች ግን ደግሞ በጠላቶቹ ላይ መራርና ጉምዛዛ ነው። ገና በለጋ ዕድሜው የቀድሞ የሀገር መከላከያ ሰራዊት በመቀላቀል ትግል የጀመረው አርበኛ ዳንኤል አለሙ ከእግረኛ እስከ ሻምበልነት ማዕረግ ድረስ እንዲሁም የቀድሞው አጋዚ ኮማንዶ አባል በመሆን ከሀገር ውስጥ እስከ ውጭ ሀገር ሰላም ማስከበር ተልዕኮ በመሄድ ወጣትነቱን ለሀገሩ ትገብሯል። አርበኛ ሻምበል ዳንኤል አለሙ ባጋጠመው ከባድ ቁስል ምክንያት ከመከላከያ ሰራዊት በጡረታ ያገለገለ ሲሆን ከ2010 ዓ.ም በኋላ ደግሞ ከተጀመረ ህዝባዊ እምቢተኝነት ንቅናቄዎችን ጀምሮ ወጣቶችን የማሰልጠንና የማንቃት ስራ እየሰራ በኋላ ከነ ዋርካው ምሬ ወዳጅ ጋር ሆኖ ፋኖን በመመስረት የአማራን ህዝብ ሁለንተናዊ ህልውና አደጋ ለመቀልበስ ውድ ህይወቱን እስከገበረበት ቀን ድረስ በታላቅ ቆራጥነት ታግሎ ያታገለ ያሰለጠነና ያደራጀ የዘመናችን ፈርጣማ እንቁ ጀግና ነው። ያ ግዙፍ የአገዛዙ ከፍተኛ ወታደራዊ አመራሮችን ጨምሮ ምራቅ ሲያስወጥና ሲያስጎመጅ እንዲሁም ሲያስፈራራና ሲያርበተብስ የነበረው ምስራቅ ፋኖ ከስር መሰረቱ ጀምሮ የዳንኤል እጆች አሻራ ያረፈበት ነው። ምናልባትም በዚህ 2 ዓመታት ውስጥ አዲስ የሰለጠኑ ፋኖ ካልሆኑ በስተቀር ሌላው ነባሩ አርበኛ ዳንኤል አለሙ የሰለጠኑ ነው። በአማራ ፋኖ ትግል ታሪክ ውስጥ ወታደራዊ መዋቅርን ጠብቆ መገንባትና ዘመናዊ መሳሪያ በመታጠቅ የመጀመሪያው የሆነው ያ ግዙፍና እጅግ አስፈሪ የምስራቅ አማራ ፋኖ ዛሬ ሚኒሊክ እዝን ወልዷል። ዛሬ ተጠሪነቱ ለዙ ወታደራዊ ስልጠና መምሪያ የሆነ በአርበኛ ኮማንዶ ዳንኤል አለሙ ስም የተሰየመው ግዙፉ ኮማንዶ ማሰልጠኛ ማዕከል ተከፍቶም እልፍ አላፋ ጀግና ኮማንዶችን እያፈራም ይገኛል። ዛሬ በኮማንዶ ዳንኤል አለሙ ስም እየፎከረ የሚሽግ ጓዳን የሚበረግዱ የጠላት ደረትን በሳንጃ የሚሰነጥቁ
ጀግኖች እልፍ አላፍ ናቸው። አማራ በየሰከንዶቹ ልዩነት ተደራጅቶ ሰልጥኖ መታጠቅ አለበት፣ ያለበለዚያ የመጣበት የመከራ ማዕበል ይዞት ይጠፋል የሚለውን የአርበኛ ዳንኤል አለሙን ንግግር የተቀበሉ አርበኛ ኮማንዶ ጌታቸው ሲሳይን ጨምረው እና አርበኛ ኮማንዶ ዮሴፍ አስማርና ሌሎችም ጀግና አሰልጣኞች በዳንኤል ስም ምሽግ ሰንጣቂ ኮማንዶችን እያፈሩ ነው። የኮማንዶ ዳንኤል አለሙ ስም ዛሬ ላይ ጀግኖች ውጊያ ሊጀምሩ ገና ጣታቸውን ከጥይት ቃታቸው ላይ ጣል ሲያደርጉም የዳንኤልና እያሳምነው አጽም ይርዳን ብለው መንፈሳቸውን የሚያበረቱ ምሽግ ላይ የዳኒ ወንድም እያሉ ጠላትን የሚያርበደብሩ ጀግኖች ተፈጥረዋል። ዛሬ የኮማንዶ ዳንኤል አለሙ ስም ዳንኤልን ብያለው አልነካህም፣ አትንካኝ፣ ዳንኤልን ብያለሁ አልከዳህም፣ ዳንኤልን ብያለሁ እመልስልሃለሁ፣ አበድረኝ፣ ዳንኤልን ብያለሁ ጠላቴን ሳልደመሰስ አልመለስም፣ ዳንኤልን ብያለሁ ደርቤ ሳልማረክ ከዚች ምሽግ አልነቃነቅም እየተባለ ይማልበታል፣ ይፎከርበታል፣ መላው የፋኖ ሰራዊትም ይመካበታል። እናም አሁን ፈታውራሪ ዳንኤል አለሙ ሞቷል ማለት ይቻላል። ሞተስ ምንድን ነው? ስሙ ሞቷል የሚባለውስ ምን አይነት ሞት ሲሞት ነው? እንዴትስ ያለ አሟሟት ነው? በተመሳሳይ አሳምነው እዝ የዙን ስራ አስፈጻሚ አመራሮች በማስታወቅ የስራ አቅጣጫዎችን አስቀምጧል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ የዙን ስራ አስፈጻሚ አመራር በማስታወቅ ቀጣይ የትግል አቅጣጫዎችን ማስቀመጡን ያለመ ትውቅ መርሃ ግብር አካሂዷል። በዚህ ታሪካዊ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ በመገኘት የመክፈቻ ንግግር ያደረጉ ሲሆን በንግግራቸውም የአመራር አባላትን ለማስታወቅ ብቻ ሳይሆን በመካከላችን የጠነከረ ወንድማማች ነትና የዓላማ አንድነት በመፍጠር ትግሉን የሚመጥን ስራ እንድንሰራ ለማሳሰብና አደራ ለመስጠት የተዘጋጀ በመሆኑም አዲስ የስራ አስፈጻሚ አመራር ለተጣለበት ከባድ ኃላፊነት ራሱን በቁርጠኝነት ማዘጋጀት ይኖርበታል ያሉ ሲሆን በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አሳምነው እዝ የተመሰረተው የህዝባችን ክብርና ደህንነት ለማስጠበቅ ነው። ይህ የዙ አመራር በስነ ምግባር የታነጸ በእውቀት የሚመራና ለህዝብ ጥያቄዎችን ፈጣን ምላሽ የሚሰጥ ኃይል ሆኖ እንዲቀጥል ተቀዳሚ አሰራር መከተልና ለተቋም የስራ ህግ ተገዥ መሆን ወሳኝ ነው። አያይዘውም የአባቶቻችን ልጆች ነን ስንል በታሪክ በመንገር ብቻ ሳይሆን ለአሁናዊ የህዝባችን ችግሮች በተግባርን በማሳየት መሆኑን አለበት በማለት ሀሳባቸውን በመግለጽ መድረኩን ከፍተዋል። ከትውቁ መርሃ ግብር ቀጥሎም በአማራ ፋኖ ብሔራዊ ንቅናቄ ፖለቲካዊ መምሪያ ኃላፊ በአርበኛ አሸናፊ ምንዳና በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ስትራቴጂካዊ መምሪያ ኃላፊ በአርበኛ ኢንጂነር ዘበነ በላይነህ የስራ አቅጣጫ ሰነድ በማቅረብ በሰነዱ ላይም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ ስራ አስፈጻሚዎች ሰፊ ውይይት በማድረግና አመራሮችም በአስተያየታቸው ከእንግዲህ የምንላከው በንግግራችን ብቻ ሳይሆን በምንሰራው ተግባርና በምናወጣው ውጤት ነው ብለዋል። እኔ ለህዝብ ነጻነት የወጣው ታጋይ እንጂ ለግል ጥቅምና ለቤተሰብ ክብር የቆምኩ ተራ ግለሰብ አይደለሁም ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ወታደራዊ አዛዥ ፋኖ ታዘበው ስዩም መልእክት አስተላለፈ። እኔ ጥንቶቹ ጀግኖች አባቶች ኩሩ ወራሽ የታላቁ የበላይ ዘለቀ የትግል መንፈስ ልጅ ነኝ። አባታችን በላይ ዘለቀ ልጅ ከሀገር አትበልጥም፣ ከፈለጋችሁ ቀቅላችሁ ብሏት ብሎ ለጠላት የሰጠው ምላሽ ዛሬም በደሜ ውስጥ ይፈላል። አገዛዙ በአውደ ውጊያ የተማረከበትን ኮሎኔል ለማስለቀቅ ሲቪል ቤተሰቦችን በማጋት ሊደራደረኝ መሞከሩ ውርደትና የሞራል ክስረት መገለጫ ነው። ለዚህ ሽንፈት ተግባር የምሰጠው ምላሽ ግልጽና የማይታጠፍ ነው። የእኔ ቤተሰቦች ከሚሊዮን የአማራ ህዝብና ከሀገር አይበልጥም። እኔ ለህዝብ ነጻነት የወጣው ታጋይ እንጂ ለግል ጥቅምና ለቤተሰብ ክብር የቆምኩ ተራ ግለሰብ አይደለሁም። ቤተሰቦችን በማገት ትግሉን ማስቆም ይቻላል ብሎ ማሰብ የታሪክ ድንቁርና ነው። እኔ በግለሰብ ደረጃ የምወሰን ወይም በስሜት የምነዳ ታጣቂ አይደለሁም። የ109ኛ ኮር አዛዥ እንደመሆን መጠን የትግላችን የሚመራውና የሚወሰነው የራስ የሆነ የጠነከረ ወታደራዊ መዋቅርና መመሪያ ነው። ትግላችን የሚመራውና የሚወሰነው የጋራ ድርጅታዊ መርሆችን እንጂ የቤተሰብ ስሜት አይደለም። በእኔ ቤተሰቦች ላይ የሚደረግ ጫና የድርጅቴና የትግል መርህ ቅንጣት ታህል አይቀይረውም። በተደጋጋሚ እንደታየው ድርጅታችን የህግና የሞራል የበላይነት በማክበር የምርኮኞች በሰባይነት መያዝ መለያው ነው። በአንጻሩ ግን በአውደ ውጊያ የተማረከን ወታደር ለማስለቀቅ በቤት ውስጥ ያሉ ሲቪል እናቶችና ህጻናቶችን ማገት ዓለም አቀፍ የጦር ህግን መጣስና ፍጹም የሽብር ተግባር ነው። ይህ አገዛዝ ከመንግስትነት ውርደት ወደ ሽፍትነት መለወጡን ለዓለም ያሳበቀ ክስተት ነው። መልእክቴ አጭር ናት። ቤተሰቦችን ብታስሩ ወይም ብትገድሉ ትግሉን ወደ ኋላ አታስቀሩትም። እኛ ከሞት ጋር ተስማምተን ከቤተሰብ ተለይተን የወጣ ነው ለሚሊዮኖች ትንሣኤ ነው። ሽንፈታችሁንም
ለታሪክ አስመዝግቡ። ሆኖም የአገዛዙን ነውረኛና ኢሰብአዊ ድርጊት በአንድ ድምፅ ከማውገዝ ይልቅ ያልሆነ ታርጋ ለመለጠፍና ያልታሰበ ሴራ ለመተብተብ መሽቀዳደም የታሪክ አሳፋሪ ክስተት ነው። የንጹሐን ቤተሰቦች መታገት በራስ ግልጽ የሆነ የሽብር ተግባር ሆኖ ሳለም ለዚህ ግልጽ በደል ሽፋን ለመስጠት የሚደረግ የቃላት ጨዋታና የሴራ ድርቶ የህሊና መታወር እንጂ ሌላ ሊሆን አይችልም። እውነትን በሴራ ትረካ ለመቅበር መሞከር በበደለኛው ግፍ ላይ ሌላ ግፍ መጨመር ነው። ይህ አይነቱ አደርባይነትና የሞራል ዝቅጠት ከጠላት ጥይት ይልቅ የትግሉን የህዝብ ልብ የማያደማ ህመም ነው። ነገሩ ሳይገባቸው ይህንን እያወቁ በንጹሐን እንባ ላይ የፖለቲካ ቁማር የሚጫወቱ ወገኖች የታሪክና የትውልድ ከደጃፋቸው መሆኑ ሊረዱ ይገባል። በመጨረሻም የዓለም ጤና ድርጅት ዶክተር ቴዎድሮስ አዳኑም 3 የጤና ባለሙያዎች በጥይት መገደላቸውን ገለጹ። የጤና ባለሙያ በማንኛውም ቦታ ሲንቀሳቀሱ ሰብአዊ አገልግሎት እንደሚሰጡ ታስቦ በነፃ መንቀሳቀስ አለበት እንጂ ፍጹም ሊታገት አይገባም ሲል በማህበራዊ ትስስር ገጹ አጋርተዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኑ በአማራ ክልል ሰሜን ጎጃም ዞን 3 የጤና ባለሙያዎች ተገድለዋል ያሉ ሲሆን በሌላ መረጃ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ደግሞ ቲክቫህ ኢትዮጵያ ገልጸዋል። ዶክተር ቴዎድሮስ አዳኑም በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 ቀን 2018 ዓ.ም 3 የጤና ባለሙያዎች በጥይት ተገድለዋል ሲሉ አሳውቀዋል። ነርስና 2 ጤና ባለሙያዎች አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ፣ ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ እንደነበሩ ገልጸው ግድያው የተፈጸመው በኢትዮጵያ መንግስትና በአማራ ክልል ኃይሎች መካከል ግጭት የተስፋፋ ባለበት ወቅት ነው ብለዋል። የጤና ባለሙያዎቹ በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎቻቸው ሊያከናውኑ ይገባል ያሉት ዋና ዳይሬክተሩ የዓለም ጤና ድርጅት ግድያውን በገለልተኛ አካል ምርመራ እንዲያደርግ ይጠይቃል የሚል መረጃ አጋርተዋል። ቲክቫህ ኢትዮጵያ ስለ ግድያው የጠየቀው የአማራ የሕክምና ማህበር ቦታው ወጣ ያለ በመሆኑ ማጣራት አልቻልንም፣ እንደዚህ ነው ማለት ይከብዳል ብለዋል። በተያዘ መረጃ በክልሉ ደባርቅና ጎንደር መካከል በወገራ ወረዳ ደግሞ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ሆስፒታሉና የአማራ ሕክምና ማህበር ለቲክቫህ ኢትዮጵያ ገልጸዋል። ማህበሩና ሆስፒታሉን ስለ እገታው ማብራሪያ የጠየቀናቸው ሲሆን ሆስፒታሉ በማህበራዊ የፌስቡክ ገጹ ካጋራቸው መረጃዎች የተለየ ማብራሪያ እንደሌለውም ሲገልጽ፣ ማህበሩ ደግሞ ድርጅቱን አውግዞ ማብራሪያ ሰጥተዋል። ታጋቾቹ የሆስፒታል የማህፀን ጽንስ ስፔሻሊስትና አዲስ የተመደቡ ለሆስፒታሉ ብቸኛ ስፔሻሊስት ሐኪም ዶክተር አስማረ ጌታነህ፣ የሆስፒታሉ ፋርማሲ ባለሙያ ታደሰ እውነቱና መሳፍንት ሰረበ የተባሉ ከሆስፒታሉ ሹፌር መሆናቸው ገልጸዋል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።